ኢየሱስ ክርስቶስ ፍኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት የተወለዳችሁ እግዚአብሔርን አባታችን ድንግል ማርያምን እናታችን ብላችሁ የምታምኑ በውጭም ሀገር በውስጥም ያላችሁ በየገዳማቱ በሱባኤ በጾምና በጸሎት የእመቤታችንን ሱባኤ ያሳለፋችሁ እግዚአብሔር አምላክ ቸር ነውና በቸርነቱ ይቅር ባይ ነውና በምሕረቱ በይቅርታው ጠብቆ ሱባኤያችንን በሰላም በጤና አስፈጽሞ ለዚች ቀን ያደረሰን አምላክ ልዑለ ባሕሪ ቅዱሰ ባሕሪ አምላካችን ስሙ ለዘላለም የተመሰገነ ይሁን። ዮም ንወድሳ ለማርያም በእንተ ዘተወልደ እምኔሃ። ዛሬ ድንግል ማርያምን የአምላክን እናት እናመስግናት፣ ከፍ ከፍ እናድርጋት፣ እናወድሳት። ድንቅ የሆነ የመለኮት ግርማ ሸፍኗታልና ሰማይንና ምድርን ፈጥሮ የሚገዛውን ጌታ በማኅፀኗ ተሸክመዋለችና ዛሬ ድንግል ማርያምን እናመስግናት። ዛሬ ድንግል ማርያምን ከፍ ከፍ እናድርጋት። የእግዚአብሔር ልጆች በውጭም በውስጥም ያላችሁ በሩቅም በቅርብም ያላችሁ ይሄ ድምጽ የቃል የሚሰማችሁ ሁሉ ቸር አምላክ በቸርነቱ መሐሪ አምላክ በምሕረቱ ይቅር ባይ አምላክ በይቅር ባይነቱ ሁላችንንም ጠብቆ ነሐሴ 1 ቀን ሱባኤ ብለን ጾም ብለን ጸሎት ብለን ጀምረን በሰላም አስፈጽሞን ለዚች ቀን ያደረሰን አምላክ ስሙ ለዘላለም የተመሰገነ ይሁን። ትንሣኤዋን እርገቷን ደግሞ ለማክበር ያብቃን። ዛሬ ድንግል ማርያምን የአምላክን እናት እናመስግናት። ዛሬ ድንግል ማርያምን ከፍ ከፍ እናድርጋት። ዛሬ ድንግል ማርያምን እናወድሳት። ከሷ ስለተወለደ ልጇ ብለን እናመስግናት። ድንቅ የሆነ ግርማ ጋርዷታልና ሰማይና ምድርን ባህርንና የብስን ሁሉን ፈጥሮ የሚገዛው ጌታ በማኅፀኗ ተሸክመዋለችና እናቱንም አክብሯታልና ዛሬ ድንግል ማርያምን እናክብራት። ይህን ቃል የተናገረው የቤተ ክርስቲያናችን ሊቅ የሆነው የዜማ አባት የሆነው ኢትዮጵያ ያፈራችው የቤተ ክርስቲያን መብራት ማኅቶት የሆነው ቅዱስ አባታችን ቅዱስ ያሬድ ነው። ከዚህ ከነሐሴ 1 እስከ ነሐሴ 14 ባሉ ሰንበታት ውስጥ በሚዘመረው በሚጸለየው ጸሎት ቅዱስ ያሬድ ለድንግል ማርያም ያቀረበው ምስጋና ነው። ዛሬ አለ ቅዱስ ያሬድ ድንግል ማርያምን አለ ከፍ ከፍ እናድርጋት፣ እናወድሳት፣ እናመስግናት። ከሷ ስለተወለደ ልጇ ብለን እናመስግናት። ሰማይና ምድርን ባህርንና የብስን ፈጥሮ የሚገዛውን ወልደዋለችና እናቱንም አክብሯታልና ዛሬ እናክብራት። እግዚአብሔር አምላክ እንግዲህ ያከበራት ከፍ ከፍ ያደረጋት ከፍጡራን በላይ ከፈጣሪ በታች ሆና በሰውና በእግዚአብሔር መካከል የወርቅ መሰላል ሆና አስታራቂያችን አማላጃችን ሰማይና ምድርን ሰውና እግዚአብሔርን ያገናኘች አምላክን ወልዳ የሰጠችን 5500 ዘመን እሷን የሚመስል ያልተገኘላትን ድንግል ማርያምን የሰጠን ክብርና ምስጋና ለስሙ ይሁን። ሁላችሁንም ጠብቆ እንኳን አደረሳችሁ። ያከበራት እግዚአብሔር ነው። ከፍ ያደረጋት እግዚአብሔር ነው። እንግዲህ እግዚአብሔር ያከበረውን ማክበር እግዚአብሔር የወደደውን መውደድ ደግሞ የኛ ድርሻ ነው። ቅዱሳን አባቶቻችን እነ ቅዱስ ኤፍሬም እነ አባ ሕርያቆስ እነ አባ ጊዮርጊስ ዘጋስጫ እነ አባ ጽጌ ድንግል እነ ቅዱስ ያሬድ ከፍ አድርገዋታል፣ አመስግነው አይጠግቧትም ነበረ። ሊቁ አባታችን ቅዱስ ኤፍሬም እንዲህ እያለም አመስግኗት ነበረ። ቡርክት አንቲ ተአቢም ሰማይ፣ አንቺ ከሰማይ ትበልጫለሽ፣ በሰማይ ካሉ መላእክት ትበልጫለሽ። ወትከብሪ ምድር፣ ከምድር ፍጥረታት ሁሉ አንቺ ትበልጫለሽ። ሰማይና ምድር የማይችሉትን 9 ወር ከ5 ቀን በማኅፀንሽ ተሸክመሽዋልና አንቺ ከሰማይ መላእክት ትበልጫለሽ። አንቺ ከምድር ፍጥረታት ሁሉ ትበልጫለሽ።
ሌሎቹ የወለዷቸው ጻድቃን ሰማዕታት ነቢያትን ነው። አንቺ ግን ከሁሉ ትበልጫለሽ። መልካም ያደረጉ በጎ የሰሩ በጽድቅ የጸኑ ብዙ ቅዱሳት አንስት ብዙ ሴቶች አሉ አለ ጥበበኛው ሰሎሞን። ጻድቃንን የወለዱ ነቢያትን የወለዱ ሐዋርያትን የወለዱ ቅዱሳንን የወለዱ ብዙ ደጋግ ሴቶች አሉ። አንቺ ግን ከሁሉ ትበልጫለሽ። ሰማይና ምድር የማይችለውን ጌታ በማኅፀንሽ ተሸክመሽዋልና። አባታችን ቅዱስ ኤፍሬም ውርክታ አንቲ ታቢ በሰማይ፣ አንቺ ከሰማይ ካሉ መላእክት ትበልጫለሽ። ወተከብሪ እምድር፣ በምድርም ካሉ ፍጥረታት ሁሉ አንቺ ከፍ ትያለሽ። ከፍጡራን በላይ ከፈጣሪ በታች ናትና አንቺ ከሰማይ ከምድር ትበልጫለሽ። ሰማይና ምድር የማይችሉትን 9 ወር ከ5 ቀን በማኅፀንሽ ተሸክመሽዋልና አንቺ ከመላእክት ትበልጫለሽ አለ። ከመላእክት ሁሉ ትበልጣለች፣ ከሰው ልጆችም ትበልጫለሽ አለ። ወላእለ ኩሉ ሕሊናት፣ ከሕሊና ሁሉ በላይ ነሽ፣ ከአእምሮአችን ሁሉ በላይ ነሽ። መኑ ዘይክል ነቢበ እበኪ፣ ምስጋናሽን መናገር የሚቻለው ማን ነው? በእውነቱ ውዳሴዋን ቅዳሴዋን ሰዓታቷን ስንሰማው ሰንብተናል፣ ግን አይጠገብም። የእግዚአብሔር ልጆች አመስግነዋት አልጠገቡም አባቶቻችን። መኑ ዘይክል ነቢበ እበኪ፣ ምስጋናሽን መናገር የሚቻለው ማን ነው? ወአልቦ ዘይመስኪያኪ፣ አንቺንስ የሚመስል ማን ነው? እሷን የሚመስል ማን አለ? እሷን የሚመስል የለም እኮ፣ ምሳሌም የላትም እኮ። ወማርያም መላእክት ያቢውኪ፣ የሰማይ መላእክት ሁሉ ከፍ ከፍ ያደርጉሻል። ወሱራፌል ይሴብሑኪ፣ ኪሩቤል ሱራፌል ያመሰግኑሻል። አው ኪሩቤል ወሱራፌል ይሴብሑኪ እስመ ዘይነብር ዲበ ኪሩቤል ወሱራፌል፣ በኪሩቤልና በሱራፌል ጀርባ ላይ በእሳት ዙፋን ላይ ዙፋኑን ዘርግቶ የሚመሰገነውን አምላክ በማኅፀንሽ ተሸክመሽዋልና በክንድሽ ታቅፈሽዋልና ጡትሽን አብጥተሽዋልና አንቺን የሚመስል ማን አለ እያሉ አባቶቻችን ቅዱሳን አመስግነዋታል። እንግዲህ እመቤታችንን ስሟን እየጠራን እየተማጸንን ጸልይልን እያል አማልጅን እያል አስታርቂን እያል አስታራቂያችን ስለሆነች አስታርቂናም ከልጅሽ አማልጅን እያል ሁላችንም ስንጸልይ ሰንብተናል። እንግዲህ ፍልሰታ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግና ስርዓት መሰረት ከሰባቱ አጽዋማት አንዱና እጅግ የከበረ ጾም መሆኑን ሁላችንም እናውቃለን። ከሰባቱ አጽዋማት አንዱ ነው ጾመ ፍልሰታ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚታወቁ 7 አበይት አጽዋማት መካከል አንዱ ሲሆን ከነሐሴ 1 ቀን ጀምረን እስከ 15 ይጾማል። ፍልሰታ የሚለው ቃል ከዚህ ከምድራዊው ወደ ሰማያዊው፣ ከጊዜያዊ ወደ ዘላለማዊው፣ ከዚህ ከሚያልፈው ከኃላፊው ዓለም ወደማያልፈው ዓለም እመቤታችን ተነስታ ያረገችበትን ምክንያት በማድረግ አባቶቻችን ፍልሰታ ብለው ይህን ቀን ይህን ጊዜ ይጠሩታል። የድንግል ማርያም ሥጋ ከዕረፍቷ በኋላ ከጌቴሴማኒ ወደ ገነት መፍለሷንና በኋላም ትንሣኤዋንና ዕርገቷን የሚያሳስበን ነው። የእግዚአብሔር ልጆች ምዕመናን፣ እመቤታችን እንግዲህ በዚህ ዓለም ላይ ስትኖር 3 ዓመት ከእናትና ከአባቷ ቤት ኖራለች። 12 ዓመት በቤተ መቅደስ መላእክት እያሸበሸቡላት፣ መላእክት እየዘመሩላት፣ የመላእክትን ድምጽ እየሰማች ከመላእክት ጋራ 12 ዓመት በቤተ መቅደስ ኖራለች። እመቤታችን 9 ወር በዮሴፍ ቤት ቆይታለች። 33 ዓመት ከ3 ወር ከልጇ ጋራ ከዋለበት እየዋለች ካደረበት እያደረች ዓይኗ ብክን ብክን እያለ ዛሬ ገደሉብኝ፣ ዛሬ ልጄን ራበው፣ ዛሬ ልጄን ጠማው፣ ዛሬ ልጄን ከፋው እያለች ከልጇ ጋር 33 ዓመት ከ3 ወር ኖራለች። ልጇም የመጣበትን ጨርሶ በክብር ከማረጉ በፊት ለቅዱስ ዮሐንስ እናትህ ይህች ናት፣ እነኋት እናትህ፣ እነሆ ልጅሽ ብሎ እናትና ልጅ አድርጎ ሰጥቶ ወደ ዮሐንስ ቤት ገብታ 15 ዓመት ኖራለች። ስትኖር እየጸለየች ስትኖር በጎልጎታ በልጇ መቃብር ላይ እዚያ ሆና ጸሎት እያደረገች ኖራለች። የ64 ዓመት ሲሞላት ግን ከዚህ ዓለም የመሄጃ ጊዜዋ በደረሰ ጊዜ ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ እልፍ አእላፋት የሰማይ ቅዱሳን መላእክትን አስከትሎ መጥቶ እናቴ ሰላም ላንቺ ይሁን፣ ከዚህ የመከራ ዓለም ከዚህ የድካም ዓለም ላሳርፍሽ ነው የመጣሁት አላት። ልጄ አለች እሷም ሰማይና ምድር የማይወስኑህን 9 ወር ከ5 ቀን በማህፀን ተሸክሜህ በድንግልና ወልጄህ አሳድጌህ
ለኔ ሞት ይገባኛልን? ሞታለሁን? አለችው። ክብር ይግባት ለእመቤታችን። ያን ጊዜ ቅዱሳን መላእክትን አዘዛቸው። ወደ ሲኦል ያሉትን ነፍሳት ሂዱና የስቃዩን ቦታ አሳዩአት አላቸው። ከማረፏ ከጥር 21 ቀን ቀደም አድርጎ ሂዱና አሳዩአት አላቸው። ያን ጊዜ መላእክት ይዘዋት ወደ ሰማይ አረጉ። ሳይን ወዝኒ ሰማ ውስተ ልበ ሰብእ ዘይታለ በሰው ዓይን ያልታየ በሰው ልቦና ያልታሰበ ይህን ይመስላል የማይባል የመንግስት ክብር ያላትን የክብር ቦታ በቀኙ የተዘጋጀላትን ስፍራ ማሳዩአት። ቅዱሳን መላእክት መኖሪያሽ ይሄ ነው፣ በስተቀኝ ከኔ በቀኝ ነው መኖሪያሽ አላት። አስቀድሞ ዳዊት እንደተናገረላት መዝሙር 44 ቁጥር 9 ላይ ወትቀውም ንግስት በአልባሰ ወርቅ ወትቀውም ንግስት በየማንከ በአልባሰ ወርቅ ጽፍቶ ህብርት ስሜ ወለተ ወርኢ ወአጽቢ ዝነኪ ልጄ ሆይ ስሚ ጆሮሽን ማዘንቢ የአባትሽን የእናትሽን ወገንሽን ቤት እርሺ ንጉሠ ሰማይ ወምድር ኢየሱስ ክርስቶስ ውበትሽን ወዷልና እያለ ዳዊት ስለእመቤታችን በዘመረበት ወትቀውም ንግስት በየማንከ ንግስተ ሰማይ ወምድር እመቤታችን የወርቅ ዘውድ ደፍታ የወርቅ ግምጃ የወርቅ ግምጃ ተነጥፎላት በወርቅ መጎናጸፊያ ተጎናጽፋ የወርቅ ምንጣፍ ተነጥፎላት በወርቅ ዙፋን ላይ በቀኝ ትቆማለች እንደተባለው ትቁምልን እመቤታችን። ወትቀውም ንግስት ትቆማለች ነው፣ ትቀመጣለች አይልም፣ ትቆማለች ነው። መቆም ማማለድ፣ ማስታረቅ፣ ከእግዚአብሔር ጋር ማገናኘት ነው። የእግዚአብሔር ልጆች ምእመናንና ምእመናት ይህን የተናገረው የአምላክ ልብ የተባለው ዳዊት አባታችን ነው። ስለእመቤታችን አማላጅነት፣ ስለእመቤታችን አስታራቂነት፣ ስለእመቤታችን ለፍጥረት ሁሉ አዛኝነት ወትቀውም ንግስት በየማንከ ንግስተ ሰማይ ወምድር እመቤታችን ንግስተ ሰማይ ወምድር የወርቅ ዘውድ ደፍታ ወርቅ ምንጣፍ ላይ ተነጥፎላት የወርቅ ወንበር ተዘጋጅቶላት በዚያ ትቆማለች አለ። አሁን በልጇ ቀኝ የቆመችው እመቤታችን ድንግል ማርያም ናት። ይህንን አሳዩአት ቅዱሳን መላእክት። ከዚያም በኋላ ወደ ሲኦል አፋፍ ወስደው በሲኦል ያሉትንም የመከራ ጉድጓድ አሳዩአት። እሳቱ የማይጠፋ ትሉ የማያንቀላፋ እፄሁ ዘይነውር ወእሳቱ ዘይጠፍ እሳቱ አይጠፋ ትሉ አያንቀላፋ በዚያ በጉድጓድ ተጥለው እሳት እየፈጃቸው ትል እየበላቸው ዋይ 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 ሲሉ ነፍሳትን አየቻቸው። ወይሊተ አሌሊተ መኑ እምዜሮሙ ለውሉደ ሰብእ ከመ ይምጽኡ ያለች እመቤታችን ወየው የሰው ልጆች ሁሉ ወደዚህ የመከራ ጉድጓድ እንዳይመጡ ይህን የስቃይ ቦታ ማን ባሳያቸው ሄዶስ ማን በነገራቸው ብላ ምርር ብላ ለቀሰች። ወደ ገነትም ወሰዷት። በገነት ያሉ ነፍሳትም እንደ ቅጠል እርግፍ ነው። በአማን እግዝእትነ በአማን መድኃኒትነ በእውነት እናታችን በእውነት አማላጃችን በእውነት ያገናኘሽን ከእግዚአብሔር መጣሽን ብለው ሁሉም ሰገዱላት። ሁሉም አመሰገኗት። ቅዱሳን መላእክት አሸበሸቡላት። ከዚያም ወደ ልጇ ዙፋን ወሰዷት። ልጅ ሆይ ለምን በሲኦል ይሰቃያሉ አለችው። በአንቺ ስትሞችላቸው እኮ እነዚህን ሁሉ ከመከራ ጉድጓድ አወጣቸዋለሁ ከሲኦል እሳት አድናቸዋለሁ አላት። ክብር ይግባትና እመቤታችን እንዲህ ከሆነስ አንድ ጊዜም ብቻ በቂ አይደለም፣ እኔን ደግመህም ቢሆን ግደለኝ እንጂ እነሱን ከእሳት አውጣልኝ አለችው። ሞትን በፈቃዷ ተቀበለች። እኒህን ከማርክልኝስ ይሁን ሞትን ወዳለሁ ወድጄ ሞታለሁ አለችው። ቅድስት እመቤታችን ስጋዋን ከክብር ስጋዋ ለይቶ በቃለ አቅርንት በዝማሬ መላእክት የሰማይ መላእክት ወረዱ እመቤታችንን ሊያሳርጉ። ዳዊት በገናውን እየደረደረ እዝራ መሰንቆውን እየመታ ቅዱሳን እያሸበሸቡ በመዓዛ በዝማሬ እመቤታችን የአምላክ እናት ጥር 21 ቀን በ48 ዓመተ ምህረት ነፍሷ ከስጋዋ ተለየች። ያለ ጣር ያለ ጋር ቅዱሳን መላእክት እያሸበሸቡ ይዘዋት አረጉ እመቤታችን። ደቀ መዛሙርቱም ከያሉበት በደመና ጠቅሶ ካለችበት አድርሶ እናታችሁን እመቤታችሁን በሉ አስተካክሉና ጸሎት አድርጉና ወደ መቃብር አስገቡ አላቸው። በአጎበር አድርገው እያዘኑ እያለቀሱ ጸሎት እያደረሱ ይዘዋት ወደ ጌቴሴማኒ በሚወስዷት ጊዜ አይሁዶች ለምቀኝነት አያርፉምና ልጇን ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምን? ናዊ ስጋሃ ለማርያም ኑና ቃጥላት ብለው ሁሉም በጠላትነት ተነሱባት። ከመካከላቸው አንዱ ታውፋንያ ዘንዶ ያልጋውን ሸንኮር ያዘ። የታዘዘ የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ ሁለት እጁን
በሰይፍ ቆረጠው። በአልጋው ሸንኮር ላይ ተንጠልጥሎ ቀረ። በድያለሁ፣ እናቴ ማሪኝ፣ አማልጅኝ እያለ ወደ እሷ አለቀሰ። ራሷንም ዘንበል አደረገች። ክብርና ምስጋና ለእመቤታችን ይሁን። ራሷን ዘንበል አደረገችና ቅዱስ ጴጥሮስን በል እንደነበረው አድርግለት አለች። የወንዱ ልጅ እናት ናት። የደጉ እናት ናት። የመድኃኔዓለም እናት ናት። እየወጉት ይቅር በላቸው፣ እየቸነከሩት ይቅር በላቸው፣ እያሰቃዩት ምራቅ እየተፉበት ይቅር በላቸው፣ በጭንካር እየመቱት በጦር እየወጉት ልብሱን እየገፈፉት እየተሳለቁበት አባ ስረይሎሙ እስመ በዘያምሩ ይገብሩ የሚያደርጉትን ሁሉ አያውቁምና አባ ይቅር በላቸው አለ ልጇ መድኃኒታችን ኢየሱስ ክርስቶስ። እሷም ደግሞ ሊያቃጥላት አመድ ሊያረጋት ሊያነዳት ከሐዋርያት ቀምቶ ወደ እሳት ሊጥላት የመጣውን ታውፋንያን በል እንደ ቀድሞ እጆቹን ቀጥልለት፣ ከመሬት የወደቁትን አንሳና ከትከሻው ላይ ያገናኝለት አለች። ክብር ለእመቤታችን ይሁን። ክብር ለእመቤታችን ይሁን። የእግዚአብሔር ልጆች ምእመናን፣ አዎ ንዑናዊ ሥጋሃ ለማርያም ስጋዋን እናቃጥል ብለው በጠላትነት በተነሱ ጊዜ ያታውፋንያ የሚባለው ተራምዶ አጎበሩን ጨበጠው። የታዘዘው የእግዚአብሔር መልአክ ገብርኤል ሁለት እጁን በሰይፍ ቀጣው። ከመሬት ወደቁ እጆቹ። ያን ጊዜ ተንጠልጥሎ ቀረ። በድያለሁ ማሪኝ ብሎ ቢማጸናት ራሷን ዘንበል አድርጋ ቅዱስ ጴጥሮስን እንደነበረው በል ከትከሻው አገናኝለት አለችው። ቢመልሰው ድኖ ተነስቷል። ክብር ለእመቤታችን ይሁን። ርኅራኄተ ልቦና ናት። ሊያጠፋት ሊያቃጥላት ሊያነዳት የመጣውን እንዲህ አድርጋ ከፈጣሪዋ ከልጇ ከመድኃኔዓለም አማልዳ ሕይወት እንዲዘራ አድርገዋለች። የእግዚአብሔር ልጆች ምእመናን፣ ዛሬም ለጠፉት እንዲህ ታዝናለች። ዛሬም ለራቁት እንዲህ ታዝናለች። ዛሬም ከፍና ዝቅ ለሚያደርጓት እንዲህ ትራራለች። ርኅራኄተ ልቦና ማለት ነች። ማርያም ማለት ርኅራኄተ ልቦና ነው። ርኅራኄተ ልቦና ሕሊናዋ የማይጨክን ለውሻ እንኳን የሚራራ አንጀት ያላት ናት። ከዚህ በኋላ ዮሐንስን ጨምሮ ከመካከላቸው ነጥቆ ገነት በዕፀ ሕይወት ስር አኑሯታል። ዮሐንስም እንደምን ሆነች አሉት ሐዋርያት አባቶቻችን። ያን ጊዜ ጌታችን ኢየሱስ ክርስቶስ ወስዶ ከገነት መካከል በዕፀ ሕይወት ስር እኮ አስቀምጧታል አላቸው። ዮሐንስ አይቶ እኛ ሳናይ ብለው አባቶቻችን መንፈሳዊ ቅናትን ቀኑ። የሰማችሁ ነው። መንፈሳዊ ቅናት ነው፣ ስጋዊ ቅናት አይደለም። አዎ ዮሐንስ የደረሰበት ክብር ለምን እኛ አልደረስንም? የእናታችንስ ማረፊያዋን ለምን ማየት አልቻልንም? ብለው አባቶቻችን ሐዋርያት ጾም ሊጾሙ አሰቡ። ነገር ግን ጊዜው ወቅቱ ጌታ የጾመበትና እንዲሁም ደግሞ የዘመነ ትንሣኤ በዓለ ሀምሳ የሚከበርበት ስለነበረ ስርዓቱ እንዳይፋለስ ብለው ያን በዓለ ሀምሳ አሳለፉት። ከዚያም በኋላ የሐዋርያት ስም ሰኔ ጾም ገባባቸው። በዚህ ምክንያት ጊዜው ወደ 205 ቀን 6 ቀን ተሸጋገረ። ከነሐሴ 1 ቀን ጀምረው ግን በእፍኝ ሽምብራ በጥርኝ ውሃ የአምላክን እናት ድንግል ማርያምን እንዲገልጽላቸው ልጇን መድኃኔዓለም ኢየሱስ ክርስቶስን ምን አሉት? ተማጸኑት። የለመኑትን የማይነሳ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ይሄ የመለኮት ቃል እኮ ነው፣ ለሁላችን የተሰጠ ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ዮሐንስ አይቶ እኛ ሳናይ ብለው ከነሐሴ 1 ቀን ጀምረው ሱባኤ ገቡ። መንፈሳዊ ቅናትን ቀኑ፣ ለስጋዊ ቅናት አይደለም። ዛሬኛ የምንቀናው ለዚህ ለምድራዊው ለስጋዊው የሰው ኑሮ፣ የሰው ትዳር፣ የሰው ቤት፣ የሰው መልክ፣ የሰው ሕይወት እያየን እንቀናለን። በሚጾሙ በሚጸልዩ በሚያለቅሱ እንባ በሚያፈሱ ንስሐ በሚገቡ ቅዱስ ቁርባን በሚወስዱ መቅናት ይገባል። እኛስ መቼ ነው ለዚህ ክብር የምንበቃው? ዛሬ አሁን ወገኖቻችን ብዙዎች ከቤታቸውን ጥለው ከመስሪያ ቤት አስፈቅደው በየገዳማቱ በየመጠለያው በየዛፉ ስር በዚህ ቀዝቃዛ አየር ላይ በእውነቱ ድንግል ማርያምን ለማግኘት የእሷን በረከት ለማግኘት የእሷ ፍቅር አላስተኛ ብሏቸው ከቤታቸው ወጥተው ለ15 ቀን በዛፍ ስር በመጠለያ በዚያ በየቤት በየገዳማቱ በብዙ ገዳማት ብዙ ወጣቶች ተንበርክከው እያለቀሱ የተማጸኗት ሰዓሊ ለነ ቅድስት እያሏት ቅድስት ሆይ ለምኝልን እያሏት ከርመዋል። ሁለቱ ሱባኤ አባቶቻችን ከነሐሴ 1 ቀን ጀምረው እስከ 14 ቀን ድረስ በእፍኝ ሽምብራ
በጥርኝ ውሃ ጾሙ፣ ጸለዩ፣ እናትህን አሳየን፣ ያረፈችበትን ቦታ አሳየን ብለው ለመኑት። የለመኑትን የማይነሳ ክብርና ምስጋና ይግባውና በጾም በያዙ በ14ኛው ቀን ነሐሴ 14 ቀን የድንግል ማርያምን ትኩሱን ስጋ አምጥቶ ሰጥቷቸው ቀብረዋታል። ጸልየው አመስግነው አጥበው ምስጋና አቅርበው ፈጣሪያቸውን አመስግነው ለሷም የሚገባውን ጸሎት አድርሰው እንደ ሥርዓቱ ወደ ጌቴሴማኒ ወስደው አሳርፈዋታል። የእግዚአብሔር ልጆች ምዕመናንና ምዕመናት ያን ጊዜ ባሳረፏት በ3ኛው ቀን ተነስታ ነበረ። እነሱ ግን ይህን ታሪክ አያውቁም ነበረ። ከነሱ መካከል ቶማስ አልነበረምና በሰው ሀገር ነበር፣ በሱባኤ አብሮ አልተገኘም ነበርና ደመና ጠቅሶ ወደ ሐዋርያት ሲመጣ እመቤታችን የአምላክ እናት ወደ ሰማይ በቅዱሳን በይባቤ መላእክት እያመሰገኑ እያሸበሸቡ ድንግል ማርያምን ስጋ ይዘው ሲያርጉ በደመና ላይ ተገናኙ። ቅዱስ ቶማስ አባታችን ያን ጊዜ ከሀገረ ስብከቱ ሲመጣ ስታርግ አገኛት። ወፈቀደ ይደቅም ደመናሁ ይላል። ከደመናው ሊወድቅ ፈለገ። ምንድነው የሆነ ያለው? ማናት ይችስ ብሎ ቅዱሳን መላእክትን ጠየቃቸው። እመቤትህ ናት፣ ስገድላት፣ የአምላክ እናት ናት፣ እያረገች ነው አሉት። የልጅሽን ትንሣኤ ሳላይ ቀረው። አሁንም ደግሞ የአንቺን ትንሣኤ ሳላይ ቀረው። የኔ ተፈጥሮ ከምንድነው? ለክብር ያልታደልኩ ምንድነኝ እኔ ብሎ ተነጫነጨ። ከደመናው ላይ ሊወድቅ ፈለገ። ያን ጊዜ ትንሣኤን እርገቴን እነሱ አላዩም እኮ አንተ ግን ይሄን ክብር አይተሃልና አሁንም ወዳጄ የቶማስ ደስ ይበልህ፣ ሂደህ ተነሳች አረገች ብለህ ይህን የምስራች ለሐዋርያት ንገራቸው ብላ የተገነዘችበትን ሰበኗን ሰጠችው። ሄዶ መቃብር የእመቤታችን ነገር እንደምን ሆነ አላቸው። አግኝተን ጸልየን በአጎበር ወስደን ወደ ጌቴሴማኒ እኮ አሳረፍናት አሉት። ሞት በጥር በነሐሴ መቃብር ተውህ ነገር ለሚሰማውም ሰው አያምር ብሎ ጠየቃቸው። ያን ጊዜ ቅዱስ ጴጥሮስ ተቆጣ። አንተ ወንጌል የምታስተምር ነህ፣ እስከ ምድር ዳርቻ ምስክሮች ሁሉ ከተባሉት አንዱ ነህ። እስከ ምድር ዳርቻ ሄደህ ወንጌልን ለፍጥረት ሁሉ የምትሰብክ ነህ። ስለእመቤታችን ምን ብለህ ልታስተምር ነው? እንዲህ እየተጠራጠርክ ትውልድ የምታጠራጥር ነህ። ና ወስጄ ከፍቼ ማሳየት አለብኝ ብሎ ቅዱስ ጴጥሮስ ወደ መቃብሩ ገሰገሰ። ቶማስን ይዞ ሌሎቹም ሐዋርያት ተከትለውት ሄደ። መጠርጠር ልማድ ነውና ተጠራጥረህ ሰው ስታጠራጥር ትኖራለህ አለው። ጴጥሮስም ተቆጥቶ ፊት እየሮጠ እነሱም እየተከተሉ ጌቴሴማኒ ከመቃብሩ አደረሱ። ያን ጊዜ ትናንት የቀበሯትን መቃብሩን ቢከፍቱት እመቤታችንን አላገኟትም። በክብር ተነስታለች። አምላክ ያደረበት ስጋ የአምላክ ማደሪያ ማህደረ መለኮት ስለሆነ አፈር እንዲበላው እንዲፈርስ እንዲበሰብስ የመለኮት የእግዚአብሔር ፈቃድ አልነበረም። የእግዚአብሔር ልጆች ምዕመናን ከመቃብሩ አደረሱ። ቢከፍተው አጣት። ደንግጦ ቆመ። አይሁዶች ወስደዋት ይሆን? እንደተመኙት አቃጥሎብኝ ይሆን አለ ቅዱስ ጴጥሮስ። ያን ጊዜ ቶማስ ግን አታምኑኝም ብዬ እንጂ እመቤታችን እኮ በይባቤ በውዳሴ በዝማሬ ወደ ሰማይ ስታርግ ተነስታ ስታርግ አየኋት አላቸው። እንዴት እናምናለን? ምን ምልክት ይዘሃል አሉት። በዚህ ሰበን ትናንት አልገነዛችኋትም ምን አላቸው። ትንሣኤ እርገቷን አምነው ሰበኑን ለበረከት ተከፋፍለው ጎባጣ እያቀኑበት፣ እውር እያበሩበት፣ ዱዳ እያናገሩበት፣ አጋንንት እያወጡበት ኖረዋል። ክብር ለአባቶቻችን ሐዋርያት ይሁን። ዛሬም አባቶቻችን በመስቀላቸው ላይ ሰበን ይዘው የምታዩት የእመቤታችን የመግነዟ ምሳሌ ነው። ሐዋርያት ተጠቅመውበታል። ብዙ በሽተኛ ፈውሰውበታል። መድኃኒት ሆኗቸዋል። በዓመቱ ቶማስ አይቶ እኛ ሳናያሉ አያችሁ የእግዚአብሔር ልጆች ቅኖ ለእንተ ተአቢ ጸጋ መድኃኒት ለነፍሶ ስጋ ለምትበልጠው ጸጋ ለመንፈሳዊ ነገር ቅኑ ይላል መጽሐፍ ላይ። የአባቶቻችን ቅናት በፊት ዮሐንስ ያየውን እኛ ሳናይ ለምን ቀረም ብለው የመጀመሪያውን ዓመት ጾሙ። በሁለተኛው ዓመት ደግሞ በ49 ዓመተ ምህረት ቶማስ ያየውን የድንግል ማርያምን ትንሣኤ ሳናይ እንዴት ቀረን ብለው ጠበቅ ያለ ሱባኤ ከነሐሴ 1 ቀን እስከ 15 እስከ 14 ቀን ድረስ ጾሙ፣ ጸለዩ። በ16ኛው ቀን ለስም አጠራሩ ክብር ይግባውና ጌታችን አምላካችን ፈጣሪያችን ከሰማየ ሰማያት ወረደ። ድንግል ማርያምን ይዞ መጣ። ከሰማይ ዝቅ አድርጎ ከምድር ከፍ አድርጎ ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን ተራዳኢ ቄስ አድርጎ
ተራዳይ ካህን አድርጎ ቅዱስ እስጢፋኖስን ሰራይ ዲያቆን አድርጎ አምላካችን መቀደስ ጀመረ። ድንግል ማርያምን መንበር አድርጎ ቀድሶ 12ቱን ሐዋርያት አቆረባቸው። አምላካችን የቅዳሴንም ሥርዓት አስተማራቸው። ይህች ቀን ከሁሉ ከፍጥረት ሁሉ ቀን የተለየች ናት። የእመቤታችንን ክብር በዚህ ቀን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ያከበረበት ቀን ነው። እንደ ቤተ ክርስቲያናችን ትውፊት ድንግል ማርያም ባረፈች ጊዜ ሐዋርያት ሥጋዋን ሊቀብሩ ሲወስዱ አይሁድ ያቃጥሉ በመፈለጋቸው የእግዚአብሔር መልአክ ሥጋዋን ነጥቆ በገነት በዕፀ ሕይወት ስር እንዳኖረው ሐዋርያትም የድንግል ማርያምን ሥጋ አግኝተው ለመቅበር በነሐሴ 1 ቀን ጾም መጀመራቸው በ14ኛው ቀን ነሐሴ 14 ሥጋዋን ሰጥቷቸው ቀበሯት። በ3ኛው ቀን ነሐሴ 16 ተነሳች አረገች። በወቅቱ ያልነበረው ቶማስም ይህን ነገር ሲነግራቸው እነሱም በድጋሚ በሁለተኛው ዓመት እንደገና ከነሐሴ 1 ቀን ጾም በመጀመራቸው አሁንም በ16ኛው ቀን ትንሣኤዋንና እርገቷን አይተዋል። ቤተ ክርስቲያን ይህንን አሰርአዶ በመከተል በየዓመቱ እንድታከብረው ሥርዓት ተሰርቷል። የእግዚአብሔር ልጆች ምዕመናን እንግዲህ ይሄ ነው። በጾመ ፍልሰታ ወቅት ካህናት፣ ዲያቆናት፣ ምዕመናን፣ ሕፃናት ጨምሮ በቤተ ክርስቲያን በመገኘት ቅዳሴ ያስቀድሳሉ። የሱባኤ ጊዜያቸው በጸሎትና በንስሐ በቁርባን ያሳልፋሉ። በተለይም ሕፃናት፣ ወጣቶች በየደጇ አቤቱ ማረን፣ አሳድገን፣ ትምህርቶቻችንን ግለጥልን እያሉ በባህላዊና መንፈሳዊ መልኩ ሲያገለግሉ ቆይተዋል። አሁናዊ ይዞታው ይበልጥ ደምቆና በርካታ ምዕመናን አበይት አድባራትና ገዳማት በመሳለም በሱባኤ የሚያሳልፉበት ታላቅ ወቅት ነው። እመቤታችንን ከመውደድ የተነሳ ብዙ ቅዱሳን ብዙ ልጆቻችን በየገዳማቱ በየአድባራቱ በሱባኤ አሳልፈዋል። ሱባኤ ገብተው መጠለያ ውስጥ ወድቀው በዛፍ ስር ተኝተው ስዕሏን ይዘው ውዳሴዋን፣ ዝማሬዋን፣ ቅዳሴዋን፣ ወልቦታዋን፣ አርጋኖኗን እየጸለዩ እመቤታችን የሐዋርያትን በረከት አሳድርብን፣ ለሐዋርያት የተገለጥሽ እመቤት ለእኛም በበረከት ተገለጭልን፣ የእኛንም እንባ የእኛንም ጸሎት ወደ ልጅሽ አሳርጊልን እያሉ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ ወጣቱ በሙሉ በገዳም በብዛት ይገኛል። በየአድባራቱም በእውነቱ ብዙ አስቀዳሽ የታየበት ይሄኛው ዓመት ነው። ልዩ ሱባኤ ነው ያሳለፍነው። ለዚህ ነው አባታችን ቅዱስ ያሬድ ዮም ንወድሳ ለማርያም በእንተ ዘተወልዳ እምኔሃ እመቤታችንን ዛሬ ድንግል ማርያምን እናመስግናት፣ ከፍ ከፍ እናድርጋት፣ እናወድሳት አለ። ድንቅ የሆነ የመለኮት ግርማ ሸፍኗታልና ሰማይና ምድር በማኅፀኗ የተወሰነው ጌታ አክብሯታልና ያከበራት እግዚአብሔር ነው። ከፍ ያደረጋት እግዚአብሔር ነው። ለፍጥረት ሁሉ አማላጅ አድርጎ የሰጣት እግዚአብሔር ነው። እንግዲህ እመቤታችን የአምላክ እናት ሐዋርያት ለመኑ፣ ሐዋርያት ጸለዩ፣ ሐዋርያት ተማጸኑ፣ የተመኙትን አገኙ። እኛም ስንጸልይ፣ እኛም ስንጾም፣ እኛም ስናስቀድስ፣ እኛም ሱባኤ ስንገባ ብዙ በረከት ነው የምናፍሰው። የእግዚአብሔር ልጆች ምዕመናንና ምዕመናት እንግዲህ ዮም ንወድሳ ለማርያም ነው። ዛሬ ድንግል ማርያምን ከፍ ከፍ እናድርጋት። ዛሬ ድንግል ማርያምን እናወድሳት። ዛሬ ድንግል ማርያምን እናመስግናት። ጌታ ሰማይና ምድር የማይችለው ጌታ በማኅፀኗ ተሸክመዋለችና እሱም ደግሞ እናቱን አክብሯታልና ያከበራት አምላካችን ፈጣሪያችን ነው። እመቤታችን ከፍጥረት ሁሉ የከበረች ንድ ክብርት ናት። ሁለንታኪ ሰናይት እንተ ኀቤ ከፍጥረታት ሁሉ በላይ የተለየ ቅድስና ነው ያላት። ሁለንታኪ ሰናይት እንተ ኀቤ ሁለንተናሽ ውብ ነው ወዳጄ ሆይ አላት አባታችን አባቷ ጥበበኛው ቅዱስ ሰሎሞን አባታችን በመኃልየ 4 ቁጥር 7 ላይ ወዳጄ ሆይ ሁለንተናሽ ቅዱስ ነው፣ ሁለንተናሽ ንጹህ ነው፣ ነውር ነቀፋ የለብሽም። ዓይኗ ውብ ነው። መድኃኔዓለምን እያየችበት ነው የኖረችው። የእግዚአብሔር ልጆች ምዕመናን አንደበቷ ውብ ነው። ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ማርያምም አለች ነፍሴ እግዚአብሔርን ታመሰግነዋለች፣ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እነሆ የባሪያይቱን መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ እርሱ በእኔ ላይ ታላቅ ታላቅ ነገር አድርጓልና እያለች ፈጣሪዋን ያመሰገነችበት አንደበት ነው። አንደበቷ ውብ ነው። ጆሮዎቿ ውብ ናቸው። የታላቁን መልአክ የቅዱስ ገብርኤልን የምስራች ቃል የሰማችበት ሰማይና ምድር የማይችለውን ጌታ በማኅፀንሽ ትሸከሚዋለሽ። ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋር ነው፣ ጸጋን የተሞላሽ ሆይ ደስ ይበልሽ የሚለውን እየሰገደ እየወደቀ እየተነሳ ያ በእግዚአብሔር ፊት የሚቆመው መልአክ በፊቷ ቆሞ ሲያመሰግን በጆሮዋ ሰምታበታለች። ጆሮዎቿ ውብ ናቸው። አንደበቷ ውብ ነው። እጆቿ ውብ ናቸው። ልጇን እያባበለች ልጄ እያለች አሳድጋበታለችና እያጎረሰች
የእግዚአብሔር ልጆች ፍጥረታትን ሁሉ የሚመግበውን ጌታ እኔ ከምሰጠው እንጀራ የሚበላ ለዘላለም አይራብም ያለው ጌታ በ5 እንጀራ በ2 ዓሣ 5000 ወንዶችን 5000 ሴቶችን 5000 ሕፃናትን እያዩ የመገበ 12 ቅርጫት ትርፍራፊ እንዲነሳ የሚያደርገው ጌታ በተራበ ጊዜ ልጇን እያጎረሰች አሳድገዋለች። ክብር ለእመቤታችን ይሁን። እግሮቿ ውብ ናቸው። በመቅደስ ኖራበታለች። ከልጇ ጋር 33 ዓመት ኖራበታለች። በጌቴሴማኒ በጸሎትም በጎልጎታ 15 ዓመት አሳልፋበታለች። እጆቿ፣ አይኖቿ፣ አንደበቷ፣ ልቧ፣ እጇ፣ እግሯ ሁሉ ነገሯ ውብ ነው። ለዚህ ነው ቅዱስ አባታችን ጥበበኛው ሰሎሞን ሁለንታኪ ሰናይት እናቴ ሆይ ሁለንተናሽ ውብ ነው፣ ወዳጄ ሆይ ነውር የለብሽም ነቀፋ የለብሽም አላት። እመቤታችን በክብር ተነስታ ወደ ሰማይ ያረገችበትን በዓል ነገ እናከብራለን። እግዚአብሔር አምላካችን ሱባኤያችን፣ ጾማችን፣ ጸሎታችን፣ ምስጋናችንን፣ ሰዓታታችንን ከዳመና በታች ያስቀርብን። ሀገራችን ኢትዮጵያን ሰላም ያድርግልን። መዓቱ በምህረቱ ቁጣው በትዕግስቱ ይመለስልን። ቸር ነውና በቸርነቱ መሐሪ ነውና በምህረቱ ይቅር ባይ ነውና በይቅር ባይነቱ ሁላችንን ጠብቆ ዕድሜ ሰጥቶ ለዛሬ ዓመት ያድርሰን። ድንግል ማርያም በቃል ኪዳኗ በአማላጅነቷ ሀገራችን ኢትዮጵያን ከልጇ ጋር ታስታርቅልን። ሰላም ያምስመሸ በሰላም የበረከት የደስታ በዓል ይሆንልን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ